እስከ ነፍሳችሁ ድረስ የወደዳችሁት ሆኖም በዙሪያው ያለ ነገር ሁሉ ሊለያያችሁ የቆረጠ የመሰላችሁ ጊዜ ነበረ። ይህ እግዚአብሔር እንዴት የማይቻል የሚመስለውን ግንኙነት ወደ ሕያው የእርሱ ኃይል ምስክርነት እንደሚለውጥ የሚያሳይ ታሪክ ነው። ሰላም ውዴቱ ቤተከታታዮች፣ ሰላም በያላችሁበት የዓለም ዳርቻ ብዝት ይበልላችሁ። ላይክ እና ሰብስክራይብ በማድረግ ታሪኩን አብራችሁኝ አዳምጡ። ሜሪያ የምትባል ልጅ ነበረች። ሁል ጊዜ ፍቅር ቀላል እንደሆነ ታምን ነበር። ነገር ግን ዳንኤልን ስታገኘው ሁሉም ነገር ተለወጠ። ሁለቱ ሙሉ በሙሉ በተለያዩ ዓለማት ይኖሩ ነበር። ሜሪያ በስራ በሚተራመሰው በሌጎስ ከተማ አድካሚ ስራዋን እየሰራች ታናናሽ ወንድሞችና እህቶቿን ትንከባከብ ነበር። ዳንኤል በሺዎች የሚቆጠሩ ማይሎች ርቃ በምትገኘው በሜክሲኮ ዋካ ውስጥ ጸጥታ በሰፈነባት የገጠር አካባቢ ይኖር ነበር። በዚያም በዕድሜ የገፉ ወላጆች አነስተኛ የቤተሰብ እርሻ እንዳስተዳድር ይረዳ ነበር። ሁሉም ግን ነፍሶቻቸው ተገናኙ። ፍቅራቸው በምሽት ጸሎቶች፣ በተከፈሏቸው ቅዱሳን መጻሕፍት፣ በተቆራረጡ የቪዲዮ ጥሪዎች ላይ በሹክሹክታ በሚነገሩ ህልሞች አድጓል። ርቀቱ ከባድ ነበር፣ ግን ልባቸው ቀላል ሆኖ ይሰማቸው ነበር። እግዚአብሔር ለዓላማ አብሮ እንዳሰረላቸው ያምኑ ነበር። ከዚያም እውነታው እንደ አውሎ ንፋስ ወጣ። የዳንኤል ቤተሰቦች መጨነቅ ጀመሩ። ስለ ማጭበርበሮች፣ የልብ ስብራቶች እና በመስመር ላይ ሌላ ሰው መስለው ስለሚቀርቡ ሰዎች ታሪክ ሰምተው ነበር። ለልጃቸው ፈሩ። የሜሪያ ቤተሰቦችም ጥያቄ አነሱባት። እንዴት ትገናኛላችሁ? ቪዛው ባይሳካስ? ለጉዞ እንዴት አቅም ይኖራችኋል? ጊዜ ማባከን ቢሆንስ? ወደፊት ለመራመድ በሞከሩ ቁጥር ሁሉም በር የተዘጋ ይመስል ነበረ። የቪዛ መዘግየት፣ የገንዘብ ችግር፣ ጥርጣሬ፣ አለመግባባት፣ በሰዓት ልዩነት ምክንያት የሚመጡ ክርክሮች፣ እንደውም የራሳቸው ፍርሃት ከጸሎታቸው የበለጠ ድምፅ አሰማ። አንድ ምሽት ከረጅም አድካሚ ቀን በኋላ ሜሪያ አልጋዋ ላይ ተቀመጠች። እንባዋ በፊቷ ይወርድ ነበር። ጌታ ሆይ፣ ይሄ በጣም ከባድ ነውን? የማንችለው ነገር ለማድረግ እየሞከርን ይሆን? ስትል ጠየቀች። በዚያ ምሽት ዋካ ውስጥ ዳንኤል ጸጥታ የሰፈነበት ኮከቦች የሞሉበት ምሽት ላይ ወጣ። በቀዝቃዛ መሬት ላይ ተንበረከከና ያንኑ ጸሎት በሹክሹክታ ተናገረ። አምላኬ ሆይ፣ ይሄ ፍቃድ ከሆነ አሳየን። ምን ማድረግ እንዳለብን ከእንግዲህ አናውቅም ሲል ወደ አምላኩ ጮኸ። ከጥቂት ቀን በኋላ በስሜታቸው ሳይሆን በእግዚአብሔር መመሪያ ለመጠየቅ አብረው ለመጾምና ለመጸለይ ወሰኑ። በሦስተኛ ቀን ሜሪያ መጽሐፍ ቅዱሳን ወደ ማቴዎስ 19:26 ከፈተች። በሰው ዘንድ ይህ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል። ቀጥታ ቆመች። እግዚአብሔር ራሱ በልቧ የሚናገር ያህል ተሰማት። በዚያው ማለዳ ዳንኤል በደስታ ጽሑፍ ላከላት። ውዴ፣ እግዚአብሔር ከእርሱ ምንም የማይቻል ነገር የለም ብሎ አሁን አስታወሰኝ። እንዴት እንደሆነ አላውቅም፣ ግን ያደርገዋል አላት። ሰላም በልባቸው ላይ ነገሰ። ችግሮች ስለጠፉ ሳይሆን አንድ ላይ ያመጣቸውን አምላክ የመጀመሪያውን እንደሚጨርስ ስላመኑ ነበረ። ከዚያ እግዚአብሔር መንቀሳቀስ ጀመረ። የዳንኤል ቤተሰቦች የማርያን ጽናት፣ ትህትናዋን፣ ፍቅሯን ሲመለከቱ ቀስ ብለው ለዘብ አሉ። ጥያቄዎችን መጠየቅ ጀመሩ። በፍርሃት ሳይሆን በጉጉት ነበር። የሜሪያ መምህር በቅርቡ ቪዛ ካገኘ ሰው ጋር አገናኛትና ሙሉውን ሂደት እንድትጓዝ መራት። እህቷም ባልጠበቀችው ሁኔታ በገንዘብ ስጦታ አበረከተችላት። እንድደግፍሽ ተመርቼ ነው አለቻት።
አንድ በአንድ ተዘግተው የነበሩ በሮች መከፈት ጀመሩ። ማሪያ በመጨረሻ የተፈቀደላትን ቪዛ በእጇ ይዛ በደስታን ባለቀሰች። የዳንኤል ቤተሰቦች በሙዚቃ በምግብ እና በጸሎት አነስተኛ የእንኳን ደህና መጣሽ ዝግጅት አደረጉላት። ማሪያ ከአውሮፕላን ማረፊያ ወጥታ በደስታ እየተንቀጠቀጠች ያለውን ዳንኤልን ስትመለከት ይህ ዕድል የአጋጣሚ ነገር ወይም የሰው ጥረት አለመሆኑን ሁለቱም አወቁ። የማይቻለውን የሚችል አምላክ ነበር ይህን ያደረገላቸው። ለመጀመሪያ ጊዜ ሲተቃቀፉ ማሪያ በሹክሹክታ እግዚአብሔር የሰራውን ተመልከት አለች። ዳንኤልም መለሰ፣ የሌለበትን መንገድ አደረገ። ታሪካቸው ለነሱ ብቻ ሳይሆን ለጓደኞች፣ ለቤተሰቦችና ለተጠራጠሩ ሁሉ ምስክር ሆነ። እግዚአብሔር የፍቅር ታሪክ ሲጽፍ የማይቻለው እንኳ ይቻላል። በሕይወት ውስጥ የሆነ ነገር የማይቻል መስሎ ከታየን ግንኙነት፣ ቪዛም ሆነ ህልሞችም ሆኑ የወደፊት ሕይወት ይህንን ያስታውሱ። ለሰው የማይቻል ነገር ለእግዚአብሔር ይቻላል። እርሱ ያየናል፣ እርሱ ይሰማናል እና እርሱ ማየት ባይችሉ እንኳ ከትዕይንቱ በስተጀርባ እየሰራ ነው። ይህ ታሪክ ከተመቻችሁ ላይክ እና ሰብስክራይብ በማድረግ አበረታቱኝ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።